ጤና ይስጥልኝ እንደምን አላችሁ? አዶናይ ይባላለሁ። ጠፋ ስትባል እየበራ ተሰበርክ ሲባል ደግሞ ከምን ጊዜውም በላይ ጠንክረህ ድንገት ህይወቱ አለፈም። ሁላችሁም ነፍስ ይማር በሉም። መንግስት ወይ ግደለን በቃ ማለት በቃ እኔ ማለት ነው በጣም ሀገሯን ከምትወድ ሀገሯን በጣም በፍቅር ከምትወድ ሴት አንዷ እኔ ነኝ። ማት ሰው ሊሰደድ አይገባም የምል ሴት ቢኖር እኔ ነኝ። ሰው መሰደድ አለበት እዚች ሀገር ላይ ሊኖር አይገባም የምል ሴት ደግሞ ሁሉ እኔ ነኝ። መንግስት ወይ ግደለን በቃ ማለት በቃ እንዲሰችት ታርገ ህይወታችን እንዲመስቀልቅልቅል አርገ ማለት ህይወታችን ለምን አጨርሰንም በቃ አንዴ መተ በመሳሪያ ሁላችንንም እንዲ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለንም? ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ ሰርተን መብላት እንኳን አልቻለም ነው ወይ? ሆን ብላችሁ ነው ሆን ብላችሁ ያ ከሲስተም አስወጣችሁ የት እንሂድ? ሁለት ሀገር የለንም፣ መደበቂያ ሀገር የለንም። ያው ከተማ ልጅ መሄጃ የለኝም እንዴ ዛሬ ወረዳ ምናምን ብለው ወረቀት ሰጡኝ። ሰጥተው ሄዱ፣ ስራ ሰጥተው ሄዱ። ያን ወረቀት እኔ አላውቀውም፣ አካባቢውን ብዙ አልዞርም፣ ሰፈሩን አላውቀውም። ወረዳው ለካ ሌላ ቦታ ነው። ሰዓት ረፈደብኝ፣ ብቻ ወረዳው ጋር ደርሼ እኔ በዚህ 2 አመት ውስጥ 5-4 ንግድ ቤት ነው የዘጋሁት። በዚህ 2-3 አመት ውስጥ ማለት ነው። አነጋገር የሆነች አንድ እንስት አለችና ይመስለኛል በስራ አጋጣሚ የገጠማት አንድ ችግር አለና እጅግ በጣም ስሜታዊ ሆና ስትገልጽ ነበረ። የዚችም ወጣት ንግግር እጅግ በጣም መነጋገሪያ ሆኗል። የአዶናይ ድጋሚ አብቦ መንጣት እጅግ መነጋገሪያ ሆኗል። ሰላም ጤና ይስጥልኝ እንደምን አላችሁ? አዶናይ ይባላለሁ። የኢትዮጵያ የቲክቶክ ገጽታ በአንድ አመት ውስጥ የቀየርኩ ወጣት ነኝ። ስራዬ ማስቀድም ወሬም ማላበዛ የዘመኔ ጀግና ነኝ። እንግዲህ ለብዙ ተቋማት ብራንድ አምባሳደር እየሆነ ነው። መልካም እድል ነው ማለት የምንፈልገው። ትንሽ አርፌ ነሳለው ባለችበት እስከ መጨረሻው በዛው ቀርታለች ተባለች ቲክቶከሯ ብዙዎች እያዘኑ ይገኛሉ። ይቺ እንግዲህ ቤዚ በሚባል እዚሁ ቲክቶክ ላይ የምትታወቅ ከ219,000 በላይ ተከታዮች አሏትና የተለያዩ አዝናኝ ጉዳዮችን በማቅረብ የምትታወቀዋ እረፍት ለማድረግ እንደተኛች በዛው እስከ መጨረሻው አሸልባለች ተብሏል። እጅግ በጣም አሳዛኝ ዜና ነው። አሁን ይሁም የቲክቶከሯ ህይወት ማለፍ እጅግ በጣም መነጋገሪያ ሆኗል። እንግዲህ ቲክቶከሯ ነፍስ ይማር ነው የምንለው። ከ1.4 ሚሊዮን በላይ ላይክ ያገኘ የቲክቶክ አካውንት አላት። እንዲሁም ከ200,000 በላይ ፎሎወሮች አሏት። ነገር ግን ደከመኝ ብላ ገብታ አልተነሳችም ነው የተባለው። ነፍስ ይማር ብለናል። እንግዲህ ተደጋጋሚ እየሆነ ነው የሶሻል ሚዲያ ላይ የሞት ዜና ትንሽ ይረብሻል በጣም። እንግዲህ ነፍስ ይማር ነው ማለት የሚቻለው። ሰብስክራይብ ማድረግ እንዳትረሱ። ቤተሰብ እንሆን፣ ቤተሰቡን አጠናክሩት። በቀጣይ በአዲስ የቁም ነገር ቪዲዮ መለሳለሁ። እስከ ቀጣይ ቪዲዮ ቴንኪዩ።